ምንድነው እያየው ያሉት ጋይስ? እግር ኳስን የምንወደው እኮ በዚህ ምክንያት ነው። የ40 ዓመቱ የኬፕ ቨርዲ ግብ ጠባቂ የሆነው ቮዚኒያ ከስፔን ብሔራዊ ቡድን ጋር አስደናቂ ፐርፎርማንስ አሳይቶ እንግዲህ 7 ሴቮችን በማድረግ የጨዋታው ማን ኦፍ ዘ ማች ተብሎ ተመርጦ እንግዲህ በወርልድ ካፕ ሂስትሪ በመጀመሪያ ጨዋታው በእድሜ ከፍተኛው ተጫዋች መሆን ችሏል። እንግዲህ ክሊንሺቱን በማስጠበቅ ማለት ነው። ታዲያ በጨዋታው ላይ ካሳየው ድንቅ ፐርፎርማንስ በኋላም በመጀመሪያም እንግዲህ 3000 ፎሎወሮች ኢንስታግራሞች ላይ የነበሩት ይህ ግብ ጠባቂ በርካታ እግር ኳስ አፍቃሪያን በዓለም ዙሪያ አድናቆታቸውን እየቸሩለት ከመገኘታቸው የተነሳም እንግዲህ የኢንስታግራም ተከታዮቹ ከ3000 አሁን ላይ ወደ 2 ሚሊዮን እንደተሻገሩ ነው እየተመለከትን የምንገኘው ማለት ነው። እንደ አሸን የእግር ኳሱ ቤተሰብ ሄዶ ለዚህ ግብ ጠባቂ እንግዲህ ፎሎ እያደረገ አድናቆታቸውን እየገለጹለት የሚገኙት ይህ ግብ ጠባቂ እንግዲህ 40,000 ዩሮ ነበረ ማርኬት ቫልዩ የነበረው ማለት ነው። ግን በዚህ ዓለም ዋንጫ ላይ በመጀመሪያ ጨዋታው ከናሽናል ቲሙ ጋር በ40 ዓመቱ ክሊንሺት አስጠብቀው ማን ኦፍ ዘ ማች ተብሎ ከድንቅ ፐርፎርማንስ ጋር ኬፕ ቨርዲ 1 ነጥብ ከስፔን ብሔራዊ ቡድን ጋር ተጋርታ እንድትወጣ ማድረግ ችሎ ነበረ። 500,000 ዜጎች ብቻ ነው የሚኖሩባት ኬፕ ቨርዲ ላይ። ነገር ግን ይህችን ናሽናል ቲም ከፊፋ ራንኪንግ ላይ አንደኛ ከምትገኘው ስፔን ጋር እንግዲህ ነጥብ እንድትጋራ አንበሳውን ድርሻ መውሰድ የቻለ ግብ ጠባቂ ነበረ። ኤኒዌይ እናንተ ስለዚህ ግብ ጠባቂ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫ እንዳትረሱ። 50,000 ፎሎወር 50,000 ተከታይ ነበሩ። 1.9 ሚሊዮን ተከታይ በሰዓታት ውስጥ ገባህ። ስፔን ላይ ታሪክ ሰራ። በቃ 7 ንጹህ ጎል ክሊር ቻንስ የሆኑ ኳሶችን ነው ማዳን የቻለው። የሚገርም ግብ ጠባቂ በ40 ዓመቱ 1.9 ሚሊዮን ገባ። አስቦትም አለሞትም ያቀራሱ አይመስለኝም። ለማንኛውም የዓለም ዋንጫ ድራማ እንደቀጠለ ይገኛል። እያያችሁ የዓለም ዋንጫ ተዝናኑበት። የቮዚኒያ ኢንስታግራም አካውንት ተመልከቱ ጋይስ። 43,000 ከጨዋታ በፊት 1.3 ሚሊዮን ደግሞ ከጨዋታው በኋላ ማለት ነው። ባሳየን ድንቅ አቋም የሚገርም ነው። በ40 ዓመት እንደዛ አይነት ችሎታ ሲጀመር እንትኖች በረኞች እድሜያቸው እየገፋ ሲመጣ ችሎታቸው እየጨመረ ነው የሚመጣው። ያንን ያሳየን። ዋው ቮዚኒያ ዋው! የምር ይገባዋል ነው የምልህ። አረ በስማ ምን ይብቃት ነው ምን ይችሉታ ነው። ለዛውም በ40 ዓመቱ አገሩን ነው ኩሉ የመጀመሪያ ዓለም ዋንጫ ያደረገ አይመስልም። በግራ በቀኝ ከላይ ከስር ስፔኖች አስጨነቁት ነው የምላችሁ። ግን መረቡን ሊያስደፍር አልቻለም። የሚያስገርመው ነገር በ25 ዓመቱ ነው የመጀመሪያውን ፕሮፌሽናል ጨዋታ ያደረገው። በ40 ዓመቱ ደግሞ ለአገሩ ነው ኩሉ የመጀመሪያ ዓለም ዋንጫውን ከስፔን ጋር አደረገ። መረቡ ሳይደፈር በዚህ መልኩ ወጥቷል። ስሜቱን መቆጣጠር አቅቶት ነው ያለቀሰው እና እኔ ቃላት የለኝም። ጨዋታውን ከተመለከታችሁ አይታችኋል። ጨዋታው የሚገርም ጨዋታ ነበረ። ስፔኖች እንደጠበቅኳቸው አይደለም። በጣም ወርዶብኛል። በበረኛ ይሁን አላውቅም፣ ግን በጣም ወርዶብኛል እና ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፒስ አውት ጋይስ። ቮዚኒያ የሚባለው ይሄ ልጅ ማለት ነው አንድ በጣም ሰበር ዜና ወይም ደግሞ በጣም በትልቁ መነጋገሪያ የሆነ ርዕሰ ጉዳይ እየተፈጠረ ይገኛል። ከአሁኑ የስፔን ጨዋታ መጠናቀቅ በኋላ በማህበራዊ ትስስር ገጹ ላይ ከ200,000 በላይ ተከታዮች አግኝቷል ተብሏል። በጣም ከስታንድ አውት ፐርፎርማንሱ አንጻር ማለት ነው። 7 ግልጽ ኳሶችን ጣጣቸውን የጨረሱ ኳሶችን ነበር ያዳነው። እኛም እንግዲህ እንትኑን ትሬንዱን ተቀላቅለናል ማለት ያለ ያው ጋይስ የኢንስታግራም ፔጁ ነው፣ ኦፊሻል ኢንስታግራም ፔጁ ነው። ፎሎ አድርጌዋለሁ። ከዛም ያው የመጀመሪያ ፖስቱ ነው። እዚህ ጋር ደግሞ ያው ሁለተኛው ፖስት ላይ ገብተን ያው አጨብጭበንለታል ማለት ነው። አጨብጭበንለታል። ይገባዋል። ፕራይም ኢከር ካሲያስ ከዛ ውጪ ፌራን ቶሬስ እየተጠለጠለ ይገኛል ነው የምላችሁ። ኩኩሪያ 1 2 3 ኳስ ሰጥቶታል፣ ሊጠቀምበት አልቻለም። ቶሬስ ማረን የሚያስብሉ ኳሶችን ነው የሚስተው። በቃ አልገባችሁም? እኔ አሁን ትልቁ ጥያቄ ዴላ ፉዌንቴ ላይ ነው የሚነሳውንም ቢሆን ይሄ ልጅ አምነህ በአጥቂ መስመር ላይ ይዘህ ትሄዳለህ? እውነቴን ብሬድ ነው። ሞራታ እንዴት ይዘህ አትሄድም? በአውሮፓ ዋንጫ ላይ እኮ በጣም አሪፍ ፐርፎርማንስ የነበረው ልጅ ነው። ኮሞ ቤት ምንም ጎል አላገባም። አይ ቲንክ በውድድር ዘመኑ ላይ ስንት ጎል ነው? እኔ እንጃ ብቻ በጣት የሚቆጠሩ ጎሎች በጣም 5 ራሱ የሚሞላ አይመስለኝም። እርግጠኛ አይደለሁም። ግን ቢሆንም ያው ፎርሚስ ቴምፖራሪ ክላሲስ ፐርማነንት በሚለው ጭዌ እንደዚህ ደግሞ የሀገር ሞራታም እኮ አልሸሹም ዞር አሉኝ። ይገባኛል። ግን ቢያንስ ይሻላል ከፌራን ቶሬስ። እንደ ፌራን ቶሬስ መሬትን በድንጋይ የሚስት ተጫዋች እኔ አይቼ አላውቅምና ይመች ፌራን ቶሬስ። ኤኒዌይስ እየገባችሁ ፎሎ አድርጉት ለማለት ያክል ነው። ቮዚኒያ ኢንስታግራም ገጹ ላይ 2 ሚሊዮን ደርሷል ተከታዮቹ ለማለት ያለው። የሰው ልጅ በ40 ዓመቱ ልክ እንዳሞራ እንደዚህ መብረር ይችላል? ምን አይነት አስደናቂ ፐርፎርማንስ ነው የተመለከትነው ከ40 ዓመቱ የኬፕ ቨርዴ ግብ ጠባቂ ቮዝኒያ። ከታላቋ ስፔን ጋር ታግሎ በትልቁ መድረክ ለሀገሩ ክሊንሺት ይዞ መውጣት ችሏል። በጨዋታውም 7 ትልልቅ ሴቦችን ማድረግ ችሏል። ከጨዋታው በኋላም የሆነውን ነገር ማመን አቅቶት እንደዚህ በደስታ ሲያነባ ተስተውሏል። የሚያስገርመው ነገር ይሄ ግብ ጠባቂ እስከ 25 ዓመቱ ድረስ ፕሮፌሽናል ተጫዋች እንኳን አልነበረም። እስካሁን ድረስም በፖርቱጋል 2ኛ ዲቪዚዮን ነው እየተጫወተ የሚገኘው። ዛሬ ግን በትልቁ መድረክ በዓለም ዋንጫ ሀገሩን አኩርቷል፣ ማንነቱንም አሳይቷል። ያሳየው ብቃት
ብቃት በአንድ ምስል የሚገለጽ ቢሆን ኖሮ ልክ እንደ ሀገሩ ልጅ ይሄንን ይመስል ነበረ። ኬፕ ቨርዴን በዛሬው ጨዋታ ላይ እንደ ቡድን አስደናቂ መከላከል ነበር ያስመለከቱን። ስለዚህ ሚራክል ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ያካፍሉኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ኳስ እንኳን የማያይሱ ዓለም ዋንጫን ለማየት የሚያቀራረው በእነዚህ ምክንያቶች ነውና ቮዚኒያ ዛሬ እንግዲህ ያገኘውን ፎሎወር ነው ብዙ ሰው አየት አድርጎ ሲመለከት የነበረው። ከ9 ሺህ ኦልሞስት ከ50 ሺህ ተነስቶ ነው 2 ሚሊዮን መድረስ ይቻለው። የስ እሱ የሚያስገርም ነው። ነገር ግን የቮዚኒያ እውነተኛ ታሪክ ምንድን ነው? ይህ የ40 ዓመት ግብ ጠባቂ የኬፕ ቨርዱ ተጫዋች እና ዛሬ ያሳየን የማን ኦፍ ዘ ማች ፐርፎርማንስ ጀርባ እንዴት ወደዚህ ሊመጣ ቻለ የሚለውን ነገር ስናይ ነበርና ለምን ከጨዋታው በኋላ አለቀስ ሲሉ ጠይቀውት ነበርና ማልቀሱ ጉዳይ ላይ እንግዲህ ከአያቶች ጋር ነበረ በልጅነት ያደግኩትና እነሱ በዚህ ሰዓት ይህንን ለማየት አለመቃታቸው ነው ውስጤን የነካው ሲል ተገልጿል። እና ቅርብ ዓመታት ነበረ ያረፉትም ሲል በዛውም ገልጾ ነበር እና አሳዘኑኝ በጣም በዛ ሲናገር ስታዩት በተለይ ስቅስቅ እያል ነበር ኦልሞ ሲናገር የነበሩና ከዛ ውጭ ደግሞ እናቴም እዚህ ጨዋታውን አለማየቷ በጣም አሳዘኑኛል ሲል ገልጾ ነበረ። በቪዛ የመጣና ለመክፈል እንግዲህ ትንሽ ከሞቄታችን የመጣ በሰዓቱ መድረስ አልቻለም እና እሷ ለመገኘቷም ትንሽ አስከፍቶኛል ሲል ገልጾ ነበር ቮዚኒያ። እና መጨረሻ ላይ ሲዘጋልን እንግዲህ በህይወታችን ላይ ስራ የምንሰራው እንግዲህ እንደዚህ አይነት ሞመንቶች ለመብቃት ነው እና እኔ አሁን 40 ዓመቴ እንደሆነ አውቃለሁ፣ ግን የመጣሁበት አመጣጥን አረሳም ሲል ገልጿል። እና እስከ 25 ዓመቱ ድረስ ፕሮፌሽናል ተጫዋች እንኳን አልነበረም ቮዚኒያ እና ከዚህ አልፎ ግን የወላ ነገር አሳልፎ 40 ዓመቱ ላይ እንግዲህ ማን ኦፍ ዘ ማች ፐርፎርማንስ ለዓለም ዋንጫ ለሀገሩ መብቃት ችሏል። ስፔን እንግዲህ ፌቨሬት ከሆኑት ውስጥ እንግዲህ ባሮ ለባሮ እንዲጠናቀቅ ከማድረጉ አልፎ ማለት ነው እና ምን ሲል ነበር የገለጸው? በስተመጨረሻም ይሄ ሁላ ለመጣሁበት መንገድ ይሄ ትልቅ የሆነች ሪዋርድ ናት ብዬ አስባለሁ ሲል ገልጿል። እና ያ የሚገርም ታሪክ ነው በቮዚኒያ ሲራ። በሌላ ደግሞ በሴንተር ባኩ ሮቤርቶ ሎፔዝ የሚለውን አየት አድርገን እንምጣ። የሮቤርቶ ሎፔዝ እንግዲህ ሴንተር ባኩ ደግሞ ሮቤርቶ ፒኮ ሎፔዝ ይባላል በሙሉ ስሙ እና እሱን ደግሞ ጉዳይ ስንመለከት አየርላንድ ነው ሙሉ ኬሪየሩን ያሳለፈውና ኢግኖር አድርጎት ነበር። ሊንክዲን ላይ እንግዲህ የኬፕ ቨርድ ዋናው ፉትቦል አሶሲዬሽን እንግዲህ ለኬፕ ቨርድ እንዲጫወት ጥሪ ልከውለት ነበር እና ይህም ደግሞ እሱ አንብቦ እንግዲህ ኢግኖር ያደረገበት ምክንያት በፖርቹጊዝ ነበር የተጻፈው። እሱ ፖርቹጊዝ እንግዲህ ማውራት አይችልም። አየርላንድ ነው ያደገው። ያ ማለት እንግሊሽ ብቻ ነው የሚረዳው ብዬ ነው ማስበው እና ፖርቹጊዝ ስለነበረ ኢግኖር አድርጎ ነበር ያለፈው እና የሚገርማችሁ ከዓመት በኋላ በእንግሊዝኛ አድርገው ነበር ልከውለት አይቶት አክሴፕት አድርጎት የመጣው እና አን ኦል ታይም ግሬት ወርልድ ካፕ ሂስትሪ ነው ተብሎ ነው የተቀመጠው እና ይሄ ራሱ በጣም አስደናቂ ነው። አይገርማችሁም? በፖርቹጊዝ ተልኮለት ኢግኖር አድርጎት ከዛ በኋላ በእንግሊዝኛ ተልኮለት ነው ማወቅ የቻለው እና ሮቤርቶ ፒኮ ሎፔዝም ራሱ ዛሬ ካሳለፉት ውስጥ እንግዲህ ሴንተር ባክ ፓርትነርሺፕ ውስጥ እንግዲህ ወሳኝ ሰው ነበረ እና የሚገርም ጨዋታ ኬፕ ቨርድ እንግዲህ የኛው ጨዋታ የሚታይላቸው ባሮ ለባሮ ስፔን ያስጨረሱበት ነጥብ የወሰዱበትን ሰው ሊያዩ ይችላል። ግን የተጫዋቾቹም ጀርባ እንግዲህ ያሉት ታሪኮች ማለት ነው ፈጽሞ ልዩ ናቸው። ብቻ እንደዚህ አይነት ታሪኮችን የዓለም ዋንጫ ጉዳዮች እንዳያመጣችሁ መጫ እንዳይረሳ ሀሳባችሁ ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ ቢደረግ ቀጣይ እስክንገናኝ ድረስ ይመቻችሁ።